ሰላም ለእናንተ ይሁን እንደምናላችሁ ክቡራን ተመልካቾች ይህ የአማራ ሚዲያ ኮርፖሬሽን ነው ከደሴ ስቱዲዮ ዜናዎችን ይዘናል ከዜናዎቹ ጋር ጀማል ኢማም ነኝ አብሬያችሁ የምቆየው በያላችሁበት መልካም ጊዜ ይሁንላችሁ ለሀገር ሰላምና አንድነት ከመቼውም ጊዜ በላይ በትኩረት መስራት ይገባል ብለዋል የሃይማኖት አባቶች የደሴ ከተማ አስተዳደርና የደቡብ ወሎ ዞን የሃይማኖት ተቋማት ጉባኤ ስለ ሀገር ሰላም ለመምከርና ለመጸለይ የተዘጋጀ የሰላም ኮንፈረንስ በደሴ ከተማ ተካሂዷል ከደጀን አምባቸው ተጨማሪውን ተከታትለን እንመለስ የደሴ ከተማ አስተዳደርና የደቡብ ወሎ ሃይማኖት ተቋማት ጉባኤ ለሀገር ሰላም ለመምከርና ለመጸለይ የተዘጋጀ የሰላም ኮንፈረንስ ተካሂዷል። የኮንፈረንሱ ተሳታፊዎች በተፈጠረው የሰላም እጦት በርካቶች ሰርተው መለወጥ እየቻሉ የሰቀቀን ኑሮ እየገፉ እንደሆነ ይገልጻሉ። ትውልድ የሚቀረጽባቸው የእምነት ተቋማት ቆም ብለው ለሰላምና ለዘላቂ የትውልድ ቅብብሎች መስራትና ራሳቸውን መመልከትና መፈተሽ አለባቸው ብለዋል። የሃይማኖት ተቋማት ላይ ላላ የማለት ባህሪ እናያለን። ጫካ ላይ ያሉ ወገኖቻችን ጠበቅ ብሎ ተው አይበጅም ወደ ቤታችሁ ተመለሱ ወደ ቀያችሁ ኑ ብሎ የመጣራት ቁርጠኝነቱ የላላ ነው። ሃይማኖት ተቋማት ውስጥ ትውልድ የሚቀረጽበት ትውልድ መጥቶ አገርን መጥቀም በሚችልበት መልኩ አይምሮ የሚታደስበት አይምሮ የሚገነባበት ተቋም ነው ብዬ አስባለሁና የሃይማኖት ተቋማትን የሚመሩ የሚያስተምሩ ሰዎች ምንድነው የሚያስተምሩት እንዴት ነው የሚጸልዩት እንዴት ነው ልጆቻቸውን የሚከታተሉት የሚለው ነገር ቆም ተብሎ ሊታይና ሊፈተሽ ይገባል። እንዴት አርጎ ገድለ የሚለውን እንጂ መሞት ኖርማል ሆኗል እኛ ጋር በቃ እንዴት ነው ይሄንን አባቶች የሚያዩት ይሄ ክብር የሆነ የሰው ልጅ ነገ ሌላ ነገር እንደማይወልድ ምን ጋራንት አለን? የደሴ ከተማ እስልምና ጉዳይ ምክር ቤት ፕሬዝዳንትና የሃይማኖት ጉባኤ ምክትል ሰብሳቢ ሼህ ሐሰን አሚዲን የእምነት አባቶች ልጆች ላይ በተገቢው መንገድ መስራት ያስፈልጋል ሲሉ ገልጸዋል። ሰላምን ለማምጣት በትብብር መስራት ተገቢ መሆኑንም አጽንኦት ሰጥተዋል። ሰላም ለማምጣት መተጋገዝ ያስፈልጋል። መንግስት፣ የሀገር ሽማግሌ፣ የሃይማኖት ተቋማቶች መተጋገዝ ያስፈልጋል። እኔ ሃይማኖተኛ ነኝ ካልኩ ልጄ ሃይማኖተኛ እንዲሆን ለማድረግ ጥረት አላደረኩም። በየቤታችን የልጆቻችንን ጉዳይ ትኩረት ካደረግን የዛሬው እንደምንም ያልፋል። ለመጪው ትውልድ ትልቅ ነገር አስቀምጠን መሄድ ስለምንችል በልጆቻችን ላይ ትኩረት እናድርግ። የደቡብ ወሎ ሀገረ ስብከት ዋና ስራ አስኪያጅና የሃይማኖት ጉባኤ ሰብሳቢ ቆሞስ አባ ለይኩኖ እንዲፍራው በጉባኤው ሁሉም የቤት ስራውን ሊወስድ ይገባል ነው ያሉት። አሁን ይሄ ጉባኤ የቤት ስራ የምንወስድበት አጠቃላይ ሁላችንም እንጂ የሸሁ ነው የመምሪ ጉዳይ ነው ብሎ የምንወጣበት ጉዳይ አይደለም። እዚህ የተገኘ ነው ከመንግስትም ከሃይማኖት ተቋማትም ከሀገር ሽማግሌም ከወጣትም ከሁሉም ማህበረሰብ በመጠኑ ከደቡብ ወሎ ዞንም ከደሴ ከተማ ተገኝተናል። ወደ ውስጣችንን እንይ ራሳችንን እንመርምር የሚለው መውሰድ ያስፈልጋል። እያንዳንዳችን እንደ ሰውም እንደ ነዋሪም እንደ ዜጋም ማሰብና መስራት ከቻል ችግሩ በቅርብ ቀን መፍትሄ ያገኛል ብዬ ወስዳለሁኝና ስራችንን መዋቅ ነው አሁን የሚያስፈልገው። የሰው ልጅ ሰላምን ይፈልጋል ያሉት በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የስራ አስፈጻሚ አባል የዳዕዋና ምርምር ዘርፍ ኃላፊ ሼህ እንድሪስ አሊ የእምነት አባቶች ራሳቸው ከችግሩ ንጹህ መሆን ይጠበቅባቸዋል ብለዋል። የሰው ልጅ ሰላም ማግኘት አለበት። ጠላት መጥቶ ወደ ሀገሩ እንዳይገባ ደህንነት ደግሞ በሰላም በቤተሰቡ መሃል በገበያው ላይ በስራ ቦታ በንግድ ቦታው በትምህርት ቤቱ በቤተ ክርስቲያኑ በመስጊዱ ባለበት ሰላም ማግኘት ግድ ይላል። ሰላምን የሚያመጡ ሰዎች የሃይማኖት ሰዎች ሰላምን ለማምጣት እኛ ውስጣችን ንጹህ መሆን አለበት። የምርት ብክነትን ለመቀነስ የሚያስችሉ አዳዲስ ቴክኖሎጂዎችን ለመጠቀም እየሰራሁ ነው ብለዋል የደቡብ ወሎ ዞን ግብርና መምሪያ። በዞኑ እስካሁን 186 ሺህ ሄክታር መሬት ላይ የተዘሩና የደረሱ ሰብሎች እየተሰበሰቡ መሆኑንም መምሪያው ገልጿል። መረጃውን ያደረሰን የደቡብ ወሎ ዞን የመንግስት ኮሚኒኬሽን መምሪያ ነው። አሊመር እንደሚከተለው አሰናድቶታል።
በደቡብ ወሎ ዞን በ2017-18 የምርት ዘመን ከ15 ሚሊዮን ኩንታል በላይ ምርት ለማምረት ታቅዶ ለስኬታማነቱ የተለያዩ ተግባራት ሲከናወኑ ቆይተዋል። በዞኑ በምርታማነታቸው ከሚታወቁ ወረዳዎች መካከል የወረኢሉ ወረዳ አንዱ ነው። በወረዳው 09 ጎረቦ ቀበሌ መድህኔ የስንዴ ክላስተር የ1250 ሄክታር ሽፋን እንዳለው የቀበሌው ግብርና ጽሕፈት ቤት ኃላፊ አቶ መስፍን ጠቅለው ይናገራሉ። ዘንድሮ ለየት የሚያደርገው በጣም ሰፋፊ ክላስተር የሰራንባቸው ናቸው። ምናልባት ካምናው አንጻር አሁን ስናየው ወደ አምና ወደ 500 ምናምን ሰርተን ነበር የነበረበት። ዘንድሮ ግን ወደ 1250 ሄክታር ባንድ ተያይዞ ወደ 6 መንደሮችን አካባቢ ባንድ አያይዘን በዚህ መልኩ የሰራንበት ሁኔታ ነው ያለው። የቀበሌው አርሶ አደር መላኩ ይመር በምርት ዘመኑ 1 ሄክታር መሬት ማልማታቸውን ተናግረው ከ46 ኩንታል በላይ ምርት እንደሚጠብቁም ነው የገለጹት። ግብርናን በመከተል አርሶ አደሩን ደግሞ በማነሳሳት በሰፊ ክላስተር ለመከለል ስንዴና ስንዴ ምርታሞች ለማምረት ሞክረናል። ስንዴውም ይሄው እንደምታዩት በጣም ምርጥ ነው። ለወደፊትም በዙ አቅጣጫ ላይ እንቀጥላለን ነው። እንግዲህ ከባለፈው አንጻር ያው በክላስተር መከለላችን አንደኛ እርሻ በአንድ ይታረሳል፣ ሲታጨድም በአንድ ይታጨዳል። የተስፋፋም ሲሄድ ሁሉም ነገር ምርትን እያሳደገ በጎንና በጎን ስንወዳደር ሁሉም ምርታማ ይሆናል። በወረዳው ከ28000 ሄክታር በላይ መሬት በሰብል ተሸፍኗል ያሉት ደግሞ የወረኢሉ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ጌታቸር ተስፋዬ ናቸው። ዘንድሮ 28089 ሄክታር አርሰናል። ከዚህ ውስጥ 20000 ሄክታር በላዩን በስንዴ ነው የሸፈነው። ይኸውም እንደምታዩት በዚህ አይነት በክላስተር ነው የሰራ ነው። በክላስተር ከተሰሩት ውስጥ አንዱ የ03 ቀበሌ ቱሉ ሰርጡ ክላስተር ሲሆን 1476 ሄክታር በላይ ይሸፍናል። ይህንን ሄክታር ስናለማ 1200 በላይ አርሶ አደሮች አሉ። ያለው የሰብል ቁመና በጣም ጥሩ ነው። በወረዳው በዘር ከተሸፈነው ማሳ አብዛኛው የስንዴ ሰብል ከፍተኛ ድርሻ ያለው ሲሆን ከ3000 ሄክታር በላይ መሬት ደግሞ በጤፍ ሰብል ተሸፍኗል። በምርት ዘመኑ ከ1 ሚሊዮን ኩንታል በላይ ይመረታል ተብሎ የተቀመጠውን ግብ በአስተማማኝ ሁኔታ የሚያሳካ ስለመሆኑም በተደረገ የቅድመ ምርት ግምገማ ተረጋግጧል ብለዋል ጽሕፈት ቤት ኃላፊው። በቅድመ ሰብል ግምገማ በተገመገመው መሰረት 1 ሚሊዮን 142,000 ኩንታል ሰብል ምርት ይገኛል ብለን በቅድመ ሰብል ገምግመን አሁን ወደ ድህረ ሰብል ግምገማ ውስጥ የገባንበትና የአንዳንዶቹም የጥራጥሬ ሰብሎች ቅድመ ሰብል ግምገማ የሚያሳየው እቅዳችንን የሚያሳካ ነው ማለት ነው። በጥቅሉ 1 ሚሊዮን 142,000 ኩንታል በላይ ሰብል እናገኛለን ማለት ነው። የደቡብ ወሎ ዞን ግብርና መምሪያ በ2017-18 የመኸር ምርት ዘመን ከ432,000 ሄክታር በላይ መሬት በማልማት ከ15 ሚሊዮን ኩንታል በላይ ምርት ለማምረት አቅዶ እየሰራ ነው ያሉት የመምሪያው የሰብል ልማት ቡድን መሪ አቶ ይመር ሰይድ በአንዳንድ አካባቢዎችም የደረሱ ሰብሎች በመሰብሰብ ላይ መሆናቸውን ጠቁመዋል። የበልግ መሬትም ወደ መኸር በማዞር ወደ 435,600 ሄክታር አካባቢ ነው የዘራ ነው። የተዘራው ሰብል በአብዛኛው በሚባል ደረጃ በተወሰኑ ቆላማ አካባቢዎች ካልሆነ በስተቀር በጥሩ አቋም ላይ ነው የሚገኘው። በዚህ ዓመት የተከሰተ ተባይና በሽታም በጣም ዝቅተኛ ነው። የተከሰተውንም ለመከላከል ተችሏል። በ2017-18 የምርት ዘመን ከ432,000 ሄክታር መሬት በላይ በማልማት 15 ሚሊዮን እናመርታለን ብለን ነው ስንንቀሳቀስ የነበረው። የሰብል ብክነትን ለመቀነስ ቴክኖሎጂን ጨምሮ ሌሎች ዝግጅቶች መደረጋቸውንም ቡድን መሪው አስታውቀዋል። አሁን ላይ የምርት ስብሰባ ላይ ነው የምንገኘው። እስካሁን ወደ 186,000 ሄክታር አካባቢ ተሰብስቧል። ይሄ ማለት ከ40% በላይ አካባቢ ማለት ነው ከዘራ ነው። ምርት ስብሰባችን እንደተባለው ብክነት እንዳያጋጥመው አዳዲስ ቴክኖሎጂዎች ከመጠቀም አኳያ የተወሰነ ክፍተት አለብን። በቀጣይ ግን አነስተኛ ቴክኖሎጂዎችን ለመጠቀም ዝግጅት አድርገናል። ምርጫችሁን አማራ ሚዲያ ኮርፖሬሽን በማድረግ እየተከታተላችሁ ስለሆነ ከልብ እናመሰግናለን። ውድ ተመልካቾቻችን ከደሴ ስቱዲዮ ዜናዎቻችን አሁንም ቀጥለዋል። ህገወጥ ንግድን በመከላከል የኑሮ ውድነትን ለመቀነስ የገበያ ማረጋጋት ስራ እያከናወንኩ ነው ብሏል የሀይቅ ከተማ አስተዳደር ንግድና ገበያ ልማት ጽሕፈት ቤት። ጽሕፈት ቤቱ የኢንዱስትሪና ግብርና መሰረታዊ ምርቶችን በተመጣጣኝ ዋጋ ለህብረተሰቡ በድንኳን ገበያ እያቀረበ ነው። መረጃውን ያደረሰን የሀይቅ ከተማ አስተዳደር የመንግስት ኮሚኒኬሽን ነው። ተመስገን አሰፋ እንደሚከተለው አዘጋጅቶታል።
የሐይቅ ከተማ አስተዳደር ንግድና ገበያ ልማት ጽሕፈት ቤት ሕገ ወጥነትን በመከላከልና የኑሮ ውድነትን ጫና ለመቀነስ የገበያ ማረጋጋት ስራ እያከናወነ ነው። ከተማ አስተዳደሩ ነጋዴዎችን በማስተባበር ከ3.1 ሚሊዮን ብር በላይ ወጪ የተደረገባቸው የኢንዱስትሪና የግብርና ምርቶችን ለሸማቹ በተመጣጣኝ ዋጋ በድንኳን ገበያ አቅርቧል። የሐይቅ ከተማ ንግድና ገበያ ልማት ጽሕፈት ቤት ኃላፊ ደሳለኝ ተስፋዬ የሕገ ወጥ የንግድ እንቅስቃሴን ከመቆጣጠር ባሻገር የገበያ ማረጋጋት የምርት አቅርቦትን አምራቹንና ሸማቹን በማገናኘት የግብይት ስርዓትን ማሳለጥ ተግባር ላይ እየተሰራ ነው ብለዋል። የህብረተሰቡ የሚያነሳቸውን የመልካም አስተዳደር ጥያቄዎችን መነሻ በማድረግ ዋና መሰረታዊ የፍጆታ እቃዎችን መሰረት ያደረገ ከነጋዴው ጋር በማሳሰር በነጋዴውና በሸማቹ መካከል ያለውን የግብይት ሰንሰለት በተለይ በመሀል ላይ የሚፈጠረውን ህገወጥ በደላሎች አማካኝነት የሚፈጠረውን ህገወጥነት ያንን ለመቅረፍ ከዋና አከፋፋይ የተሻሉ ነጋዴዎችን በመምረጥ በተለይ መሰረታዊ ፍጆታዎችን መሰረት ያደረገ ምርቶችን በማምጣት ነው ገበያውን እያረጋጋን ያለን የምንገኘው። ጽሕፈት ቤቱ የከተማዋን ነጋዴዎች በማስተባበር የተሻለ ምርት በማቅረብ ሸማቾች በአንድ አካባቢ በተመጣጣኝ ዋጋ ምርት እንዲያገኙ ማስቻላቸውን ገልጸዋል። የዘይት ምርትን ዞኑ ባገዘን መሰረት ከ4000 ሊትር በላይ አምጥተን እያረጋጋን እንገኛለን፣ በቅናሽ ዋጋ ማለት ነው። ሁለተኛው ያደረግነው ደግሞ ዱቄት ነው። አንዱ መሰረታዊ ፍጆታ ነው። በተመጣጣኝ ዋጋ እያሰራጨን እንገኛለን። የገበያ ስርዓቱን በዘላቂነት ማረጋጋት የምንችለው አቅርቦትን በሁሉም ደረጃ ማምጣት ስንችል ነው። በተለይ ዋና መሰረታዊ ፍጆታዎችን፣ የኢንዱስትሪ ምርቶችን፣ የግብርና ምርቶችን፣ አትክልትና ፍራፍሬ የግብይት ስርዓት የማሳጠርና ኑሮውን የማረጋጋት ስራ እየሰራ ነው የምንገኘው። የከተማዋ ሸማቾችም በድንኳን ገበያው የቀረቡ ምርቶች ላይ የዋጋ ልዩነት እንዳለው አንስተዋል። የባዛሩ ገበያ እየቀንሶ ይገኛል እና የተሻሻለ ገበያ ገይተናል። እኔ ለራሴ በ700 3 ኪሎ በርበሬ ገዛሁኝ። 1 ኪሎ ሽሮ በቅናሽ ገዛሁኝ። ይህ ለህብረተሰቡ የሚቀጥል ቢሆን ከሌላ ገበያ ውጭ ካለው ገበያ በተሻለ ዋጋ እየሸጡ ስለተገኘ በጣም ደስታችንን ከምንም በላይ እናቀርባለን። አሁንም ይህንኑ በተመለከተ እንዲቀጥልልን ነው። በቀጣይም ከተማ አስተዳደሩ ተመሳሳይ የዋጋ ማረጋጋት ስራዎችን አጠናክሮ እንዲቀጥልም ሸማቾቹ ጠይቀዋል። በመጨረሻም ከአንድ ወር በታች እድሜ ባላቸው ጨቅላ ህጻናት ላይ ትኩሳት ከተከሰተ በአስቸኳይ ወደ ሕክምና ተቋማት መውሰድ እንደሚገባ የዘርፉ ባለሙያዎች ይመክራሉ። በጉዳዩ ላይ ባልደረባችን ህይወት አስማማው ከህጻናት ሕክምና ስፔሻሊስት ጋር ቆይታ አድርጋ ተከታዩን ዘገባ አሰናድታለች። አብረን እንከታተል። ትኩሳት ለተለያዩ ህመሞች ምልክት ወይም ደግሞ ማሳያ መሆኑን የህክምና ባለሙያዎች ይገልጻሉ። በተለይ ደግሞ ህጻናት ላይ በስፋት የሚከሰት ነገር ግን ራሱን የቻለ በሽታ ወይም ህመም አይደለም። በህጻናት ላይ ትኩሳት ሲከሰት ከዋናው የጤና ችግር ባሻገር የምግብ ፍላጎት መቀነስ፣ የመፍዘዝ፣ የድካምና ሌሎች ያልተለመደ ህይወት እንቅስቃሴ እንደሚስተዋል ነው የህጻናት ህክምና ስፔሻሊስት ዶክተር አህመድ ከተማ ያስረዱት። ትኩሳትን የምናውቀው እኛ ወይም በቤት ቴርሞሜትር ያላቸው ሙቀት መለኪያ ካላቸው ብብት ጋር በመለካት ከ37.5 ዲግሪ ሴንቲግሬድ በላይ ከሆነ ልጁ ትኩሳት ወይም ልጇ ትኩሳት እንዳላት ማወቅ ይቻላል ማለት ነው። ቤተሰብም ከኖርማል ድሮ ከነበረው ሙቀት በሚያዩበት ሰዓት ትኩሳት እንዳለው ኦር ትልቅ ልጅ ከሆነ ደግሞ ስሜቱን ሊናገር ይችላል። ለምሳሌ 6 ዓመት 7 ዓመት የሞላቸው ልጆች ይህም በደንብ መናገር ይችላሉ። ከዛ በታች ያሉት ደግሞ ያው ቤተሰብ ጋር በሚያደርጉበት አንደኛ ወይ እንቅስቃሴ ሊቀንሱ ይችላሉ፣ ወይ ተጓዳኝ ከትኩሳት ጋር ተያያዥ ያላቸው እንትኖች ሊመጡ ይችላሉ ምልክቶች። በህጻናት ላይ ትኩሳት ሲፈጠር ፈጥኖ ወደ ሕክምና ቦታ መሄድ እንደሚገባ የጠቆሙት ዶክተር አህመድ ማንኛውም ሰው የሰውነት የሙቀት መጠኑ ከ38 ዲግሪ ሴንቲግሬድ በላይ ሲሆን ወደ ሕክምና ተቋም ማምራት እንዳለበትም መክረዋል። በይበልጥም ደግሞ ህጻናት ላይ ትኩሳት የሚስተዋል ከሆነ የበለጠ ጥንቃቄ እንደሚሻም ገልጸዋል። ትኩሳት ከአንድ ወር በታች ከሆነ እንደ ሌሎች ልጆች አይደለም ይሄኛው። ምክንያቱም ከአንድ ወር በታች ያሉት ህጻናት የጨቅላ ህጻን ይባላሉ። እስከ 28 ቀን ወይም ሊሆነት ይባላሉ። እነሱ ላይ ያለውን ትኩሳት ሲሪየስ ሊሆን ስለሚችል እነሱ ላይ ሞር ሲሪየስ የመሆን እድል አለው። ሲሪየስ ባክቴሪያል ኢንፌክሽን ሊኖራቸው ስለሚችል ትኩሳት ካላቸው በአፋጣኝ እንደዚህኛው ችግሮችን ሐኪም ቤት ሄዶ ሐኪሙ ቀላል ነገር ሊሆን ይችላል። ያንን እሱ በሚያይበት እንትን ማድረግ ያስፈልጋል። ቤት ጋር ግን በተቻለ አቅም የወኔት የሚባሉት ወይም ደግሞ ከአንድ ወር በታች ያሉ ጨቅላ ህጻናትን ትኩሳት ካላቸው በፍጥነት ማምጣት ያስፈልጋል።
ትኩሳት እንዳይባባስ በቤት ውስጥ መደረግ ስላለባቸው ጥንቃቄዎችም ዶክተር አህመድ አብራርተዋል። ልብሳቸውን ሳሳ ያለ ነጣ ያለ ልብስ እንደዚሁም ደግሞ ቀዝቀዝ ያለ ክፍል ውስጥ እንዲያርፉ ማድረግ፣ እረፍት እንዲያገኙ ማድረግ፣ እንደዚሁም ደግሞ ፈሳሽ የሚወስዱ ከሆነ ፈሳሽ ምግብ እንዲወስዱ ማበረታታት፣ እንደዚሁም ደግሞ ትንሽ ለብ ያለ ቀዝቃዛ ውሃ አይደለም። ብዙ ጊዜ ሰው ይህን ሚስ አንደርስታንድ ሊያደርግ ይችላል። ብዙ ጊዜ በቀዝቃዛ ውሃ ሳይሆን ትንሽ ዋርም ሉክ ወይም ደግሞ ለብ ባለ ውሃ በጨርቅ ነክሮ ግንባራቸው ላይ ደረታቸው ላይ ማቀዝቀዝ ወይም ኮምፎርት እንዲሰጣቸው ማድረግ ይቻላል። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። እኛም ምርጣችሁ ስለምትከታተሉ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ይሆንላችሁ።